አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ኢራን ከስምምነት ካልደረሰች የኃይል ማመንጫዎቿን እናወድማለን የሚለው የአሜሪካ መሪ ማስጠንቀቂያ ዛሬም ለሶስትና ለአራተኛ ጊዜ ተሰምቷል። ከማስጠንቀቂያው ጎን ከኢራን መሪዎች ጋር ንግግር እየተካሄደ መሆኑን በአንድ በኩል፣ እንዲሁም በመካከለኛው ምስራቅ የአሜሪካ ሰራዊት መሰናዶ መቀጠሉን የሚያሳዩ መረጃዎች ወጥተዋል። የነዳጅ ዋጋ በበርሜል $116 ሲደርስ የአሜሪካ ሰራዊት መሰናዶ ወደ ኢራን በቀጥታ ከመግባት ይልቅ ቁልፍ የነዳጅ ማከማቻ የካርግ ደሴትን ለመያዝ እቅድ መኖሩ እየተነገረ ነው። የካርግ ደሴት መያዝ የኢራን የኢኮኖሚ እስትንፋስ መቋረጥ እንደሆነ በሚገባ የተገነዘቡት የአሜሪካ መሪዎች ደሴቱን በመቆጣጠር ሆርሙዝን በግዴታ ለማስከፈት የተነሱ መስለዋል። አሁን ያለውን ዓለም አቀፍ የነዳጅ ቀውስ ለማርገብ የሆርሙዝ መከፈት ግድ ነውና የአሜሪካ ኃይል ወደ ኢራን ዘልቆ ዋነኛ የኒኩሌር ጣቢያዎችን የመቆጣጠር ዘመቻ ሳይከፍት እንደማይቀርም ይነገራል። ይህ የእግረኛ ዘመቻ ታዲያ በቀላሉ ሊሳካ እንደማይችልና ከፍተኛ መስዋዕትነት እንደሚጠይቅ ተንታኞች ይገልጻሉ። የኢራን ባለሥልጣናትም ለእግረኛ ውጊያ ዝግጁ እንደሆኑና በአሜሪካ ወታደሮች ላይ ጥይት ለማዝነብ በጉጉት እየጠበቁ መሆናቸውን አመልክተዋል። በኢራን የእግረኛ ዘመቻ ከተጀመረ በቀላሉ እንደማይጠናቀቅና በእስካሁኑ ጦርነት ቢሊዮኖች ዶላር ክስረት ለገጠማቸው የፋርስ ባሕረ ሰላጤ ሀገሮች ጭምር ትልቅ ጉዳት እንደሚያስከትል ይነገራል። የኢራን መሪዎችም የእግረኛ ውጊያ ከተጀመረና የኃይል ማመንጫዎች ከተመቱ የአካባቢውን ሀገሮች እንዳያንሰራሩ አድርገው እንደሚቀጡ ማስጠንቀቃቸው አንድ ማሳያ ነው። እናም የኢራን ጦርነት በአፋጣኝ ተአምራዊ መፍትሄ ካላገኘ ከፍተኛ ውድመት እያስከተለ መቀጠሉ አይቀርም ይላሉ ታዛቢዎች። ጉዳቱ ደግሞ መላውን ዓለም የሚያዳርስ ሲሆን የዓለም አቀፉ የነፍስ አድን ኮሚቴ ለምሳሌ ዛሬ ባወጣው መግለጫ የቤንዚን መወደድና የአቅርቦት ሰንሰለቱ መታወክ በአፍሪካ የሚካሄደውን እንቅስቃሴ አደጋ ላይ እንደጣለበት ገልጧል። ነዳጅ የሰብአዊ እርዳታ ሥራዎች የጀርባ አጥንት ነው። ሆስፒታሎች የሚሰሩት ወይም የሚበሩት የክትባት መድኃኒቶችን በቀዝቃዛ ቦታ ለማቆየት እንዲሁም ደግሞ አምቡላንሶችን ለማንቀሳቀስና በተለይ ኤሌክትሪክ በሌለበት አካባቢ ለሚኖሩ የማህበረሰብ ክፍሎች በፍጥነት ለመድረስ ያለ ነዳጅ በፍጹም አይታሰብም ብሏል ኮሚቴው በዚሁ መግለጫ። በሱዳን ግጭት ለተጎዱ 20 ሺህ ሰዎች በአፋጣኝ መድረስ የነበረበት $130,000 መድኃኒት በዱባይ መውጫ አጥቶ ሲቀመጥ፣ በዲሞክራሲያዊት ኮንጎ የትራንስፖርት ዋጋ በመጨመሩ የነፍስ አድን ሥራዎቹ መታወካቸውን ገልጧል። እንዲሁም በሶማሊያም በረሃብ ክፉኛ የተጎዱ 1000 ሕፃናትን ለመመገብ የተላከ 600 ሳጥን ምግብ ህንድ ላይ መዘግየት እንደገጠመው አመልክቷል። በናይጄሪያም እንዲሁ የኮሚቴው የጤና ክሊኒኮች በነዳጅ በጣም መወደድ ሳቢያ ጄኔሬተር መጠቀም ባለመቻላቸው ወጣ ባሉ ገጠራማ አካባቢዎች አገልግሎት ለማቋረጥ ተገደዋል። በርካታ ሀገሮችም ይህንኑ የነዳጅ ቀውስ ለመቋቋም የተለያዩ እርምጃዎች እየወሰዱ ሲሆን ፖላንድ፣ ደቡብ ኮሪያ፣ ቻይና፣ ክሮኤሽያና ሃንጋሪ የነዳጅ ዋጋ ገደብ ሲያስተዋውቁ፣ ፈረንሳይ ለትራንስፖርት ለእርሻና እንዲሁም ለአሳ ኢንዱስትሪዎች እንዲሁም ዝቅተኛ ገቢ ላላቸው ቤተሰቦች የመብራት ፍጆታ ላይ ድጎማ አድርጋለች።
ዮርዳኖስም የኃይል ቁጠባ እርምጃዎች የወሰደች ሲሆን በሕዝብና በመንግሥት ተቋማት የአየር ማቀዝቀዣዎችን ማገድ፣ ለአስፈላጊ ሥራ ካልሆነ የመንግሥት ተሽከርካሪዎች እንዳይንቀሳቀሱና የመንግሥት ልዑካን የዘፈቀደ ጉዞ እንዳይደረግ ክልከላም ተጥሏል። ጣሊያን፣ አውስትራሊያና አየርላንድ በቤንዚንና ናፍጣ ላይ ሁሉንም አይነት ታክስ ያነሱ ሲሆን ብሪታንያም ዝቅተኛ ገቢ ላላቸው ቤተሰቦች የኤሌክትሪክ ክፍያ እንዳይጫናቸው $66 ሚሊዮን መመደቧን ዘገቦች አመልክተዋል። ጦርነቱ ዛሬም ተጠናክሮ ሲቀጥል የቱርክን አየር ክልል ጥሶ የገባ የኢራን ሚሳኤል በኔቶ ኃይል ተመቶ መውደቁ ተነግሯል። ወደ ቱርክ አየር ክልል ዘልቆ የገባ የኢራን ባሊስቲክ ሚሳኤል በኔቶ ተመቶ ሲወድቅ የዛሬው ለአራተኛ ጊዜ ነው። የኢራን ሚሳኤል በኔቶ ኃይል አቅጣጫ እንዲቀይር መደረጉን ያረጋገጠው የቱርክ መከላከያ ሚኒስቴር ጸብ የሚጭሩ እንዲህ ያሉ ድርጊቶችን ለመከላከል አስፈላጊ እርምጃ ይወሰዳል ሲል አስጠንቅቋል። የተባበሩት አረብ ኤሚሬትስ ዛሬ ከኢራን 28 ሚሳኤሎችና ድሮኖች እንደተወነጨፉባትና አብዛኛውን መታ እንደጣለች ስታስታውቅ፣ ባህሬንም በተመሳሳይ 15 ሚሳኤሎችና ድሮኖች ማክሸፏን የሀገሪቱ መከላከያ ሚኒስቴር ገልጧል። በሊባኖስ ሄዝቦላህ በተኮሰው የጸረ ታንክ ሚሳኤል ሊራን ቤንዚያን የተባለ የ19 ዓመት የእስራኤል ወታደር ሲገደል ሌሎች 4 ወታደሮች በጽኑ መቁሰላቸውን የእስራኤል ጦር ገልጧል። ከሄዝቦላህ ጋር አዲስ ግጭት ከተጀመረ ወዲህ የዛሬውን ጨምሮ 6 የእስራኤል ወታደሮች ተገድለዋል። ሄዝቦላህ በየቀኑ በመቶዎች የሚቆጠሩ ሮኬቶች ወደ እስራኤል እንደሚተኩስ ሲነገር አብዛኞቹ በደቡባዊ ሊባኖስ የሚንቀሳቀሱ የእስራኤል ወታደሮችን ኢላማ ያደረጉ ናቸው ይላል የሀገሪቱ ጦር። ኢራን በተመሳሳይ ዛሬ ባስወነጨፈችው ሚሳኤል ሃይፋ የሚገኝ የነዳጅ ማጣሪያ መመታቱን የእስራኤል መገናኛ ብዙሃን አመልክተዋል። ይህ በእንዲህ እንዳለ የእስራኤል ጦር በሊባኖስ ዋና ከተማ ቤይሩት በፈጸመው ጥቃት ከፍተኛ የሄዝቦላህ አዛዥ መገደሉን ማምሻውን ገልጧል። ሐምዛ ኢብራሂም ራኪን የተባለ የሄዝቦላህ ከፍተኛ አዛዥ ከሌሎች 2 ወታደራዊ አመራሮች ጋር መገደሉን አመልክቷል። ሐምዛ ኢብራሂም በሶሪያ በሊባኖስና በጋዛ ሰፊ ዘመቻ በማካሄድ የሚታወቅ 1800 የተባለ የሄዝቦላህ ወታደራዊ ክንፍ አዛዥ ነው ብሏል። በሌላ መረጃም ፕሬዝዳንት ትራምፕ ከኢራን ጋር እየተካሄደ ባለው ድርድር ኢራንን ወክለው የተሳተፉትን ባለሥልጣን ለመጀመሪያ ጊዜ ይፋ አድርገዋል። እየተካሄደ ባለው ንግግር ብቸኛው የኢራን ወኪል የቴሄራን ፓርላማ አፈ ጉባኤ መሐመድ ባጋር መሆናቸውን ትራምፕ ገልጸዋል። በሌላ በኩል 2 የተባበሩት መንግስታት ሰላም አስከባሪ ወታደሮች ሊባኖስ ውስጥ መገደላቸው ተነግሯል። በሊባኖስ የሚንቀሳቀሰው የመንግስታቱ ድርጅት ሰላም አስከባሪ ኃይል ተሽከርካሪ በማን እንደሆነ ባልታወቀ ፍንዳታ ተመትቶ 2 ወታደሮች ሲገደሉ ሌሎች 2 መቁሰላቸውን የድርጅቱ ቃል አቀባይ ገልጧል። በተመሳሳይ ትላንት ሌላ የኢንዶኔዥያ ተወላጅ የሆነ የሰላም አስከባሪ ወታደር በደቡባዊ ሊባኖስ መገደሉ ይታወቃል። ይህ በእንዲህ እንዳለ ስፔን በኢራን ላይ ጥቃት የሚፈጽሙ የአሜሪካ አውሮፕላኖች በግዛቷ እንዳያልፉ የአየር ክልሏን መዝጋቷን አስታውቃለች። የሀገሪቱ መከላከያ ሚኒስትር ማርጋሬታ ሮቤልስ እንደገለጹት አሜሪካም በስፔን ግዛት ውስጥ የሚገኙ የጦር ሰፈሮቿን ከኢራን ጦርነት ጋር በተያያዘ ጥቅም ላይ እንዳታውል አዘዋል። በስፔን ውሳኔ ላይ አሜሪካም እስካሁን ምንም አይነት አስተያየት አልሰጠችም። ከዚህ ቀደም ግን ፕሬዝዳንት ትራምፕ ስፔን በኢራን ጦርነት ላይ ተቃውሞዋን በማሰማቷ ሙሉ የንግድ ማዕቀብ እንደሚጥሉ መዛታቸው ይታወሳል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በኢራን ላይ የተከፈተውን ጦርነት ከመጀመሪያው አንስተው በመቃወም ይታወቃሉ። ይህ አዋዜ ነው። እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ
ከኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይቶ ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና